እሺ ጸጋና ሰላም በጌታችን በኢየሱስ ክርስቶስም በምድር ዙሪያ ያላችሁ ቅዱሳን ወገኖች ለእናንተ ይሁን። በተለይ ዩቲዩብ አካውንት ላይ የዚህን የምናገለግለውን አገልግሎት መርሃ ግብር በተከታታይ የምትሰሙ ወንድሞችና እህቶች መልካም ልብ ያላችሁ ቅዱሳን ወገኖች ሁላችሁንም ሰላም ብያለሁኝ። ተባረኩ። በዩቲዩብ ላይ ያላችሁ ወገኖች እና ዩቲዩብ ላይ ብቻ የምትሰሙ እኔን በስልክ የማታገኙ ሰዎች በዚህ ኢሜይል ላይ ልታገኙ ትችላላችሁ። ይሄ የፔፓል አድሬሴ ነው። እንደዚሁም ደግሞ ዋናውም ኢሜይሌ ነው። በዚህ ብጽፉልኝ ይደርሰኛል። ኮንታክት ብታደርጉኝም መገናኘት እንችላለን ለማለት ነው። ከዚህ ውጪ ግን ምናልባት በእኔ ስም ሌላ የተከፈቱ ብዙ ነገሮች ሊኖሩ ይችላሉ። እነዛን እኔ እንደማላቃቸውና ድንገት ሰዎች ወደ እናንተ መጥተው እንዲና እንደዛ ብለው ቢሉ እንዳትሰሟቸው። እዚህ ጋር የስማቸውን ቅድም የተናገርኩት ወንድሞችና እህቶች አሉ። አሁን ላለው በዚህ ጊዜ ሪሰንት ላለው ነገር ወንድሜ ዳንኤል ማ ብርክዬ፣ እንደዚሁም ደግሞ እህትዮ ሜርሲ፣ ወንድሜ አስኒ እና ወንድሜ ኤፍሬም ወየሳ ይሄ ነገር እያስተባበሩ ነበረ። ጌታ እግዚአብሔር ዘመናቸውን ይባርክ። ሌሎችም አሉ እነ ቤኪ እነ መሲ፣ ሁሉም በዚህ ውስጥ እነ መቅዲ ሁሉ በሙሉ በአንድ በተዘዋዋሪ መንገድ የሚያውቁት ነው። ሌሎችም ማለት ነው። እና ተባረኩ። ጸጋ ይብዛላችሁ። በዚህ አድሬስ ልታገኙ ትችላላችሁ ለማለት ነው። ከሌሎች ሰዎች ተጠንቀቁ። ኦኬ። አብረን ከወንድምነት ጋር እንድንቆም ነው ዓላማው። እሱ ነው፣ ሌላ ምንም ዓላማ የለውም። ዘግይታችሁ የገባችሁ ሰዎች ካላችሁ እሱን ነው እያደረገን ያለ ነው። ኦኬ ሶ እንትን አርጉት፣ ስክሪንሻት አርጉትና ኢትዮጵያ ውስጥ እና አረብ ሀገር ላይ ላላችሁ ሰዎች አም ሶሪ ጋይስ፣ አሁን ላይ እሱኛው ኦፕሽን የለም። ኢትዮጵያ ውስጥ ላለ ሰውና ዜልን ለሚጠቀም ሰው ማለት ነውና እሱን ወደፊት እንግዲህ ኢትዮጵያ ውስጥ ያለ ሰው ወይ ደግሞ አረብ ሀገር ያሉ ሰዎች አብረው የእግዚአብሔርን ነገር መንግስት አብሮ ለመስራት ልባችሁ የቀና ሰዎች ለእናንተ ደግሞ እናመቻቻለን። ምንም ግልጽ ነው። አሁን የሚኖረው ወንድምነት ውጭ ሀገር ነው። ስለዚህ ይሄኛው ኦፕሽን የለም። አሁን ፔፓል እና ዜል ነው ያለው። ሁለቱ ኦፕሽኖች ናቸው ያሉት። ኢትዮጵያ ውስጥ ስለሌለ ማለት ነው ወንድምነት። ስለዚህ ግልጽ ነው እንትኑ፣ ምክንያቱ ክሊር ነው። ተባረኩልኝ። ስክሪንሻት አድርጉትና አሁን የምትሉ ሰዎች ራይት ነው ማድረግ የምትሉ ሰዎች አድርጉ። አይ ኖ ብዙ ሰዎች እንደምትጠይቁ እናውቃለን በጣም ማለት ነው። አይም ሶሪ ጋይስ፣ ግን አሁን ላይ የለም። እናሳውቃቸዋለን፣ ወደፊት እናሳውቃቸዋለን። ግን አሁን ባለው ሁኔታ ዜልና ፔፓል የሚጠቀሙ ሰዎች ለነሱ ነው ያለው ኦፕሽን ማለት ነውና እናወራን እናሳውቃቸዋለን አዲስ የተለየ ነገር ካለ ማለት ነው። ያ ቴንክ ዩ ጋይስ። እሺ ተባረኩ። እና ይሄ አገልግሎት በቃ መቀጠል አለበት። በውስጥ በጸሎት እንደምትደግፉት እናውቃለን አይደል? አገልጋይ አይደለ? ጸሎት ያስፈልገዋል። በጸሎት በጣም እንደምትተጉ እናውቃለን። አገልጋይ ነው፣ ግን ደግሞ ፋይናንሻልም ደግሞ ያስፈልገዋል። በቃ በጣም መንፈሳዊ ነን የምንል ሰዎች ካለን ሁለቱም መንፈሳዊ ናቸው። ሁለቱም መንፈሳዊ ናቸው። እና በጸሎት እንደምታገለግሉት ሁሉ ከእንደገና ደግሞ በጎኑ ደግሞ አለን አብረን ከአንተ ጋር እንቆማለን የሚሉ ሰዎች በትክክል ያስፈልጋሉ። ለብዙ ሰው ማለት በጣም ለብዙ ሰው እዚህ ያለን ወንድም እህቶች እናንተም ታውቃላችሁ፣ ለብዙ ሰዎች እንደዚህ ሬዝ ብናደርግ ደግሞ ውስጣችን የሆኑ የሚሰሙን ነገሮች ይኖራሉ ብዬ አስባለሁ። እኔ ግን አሁን ለወንድምነት በሚያስፈልገው ነገር ስንቆም ምንም ማንሸማቀቅበትና እንደው እስካሁንም መዘግየታችን የሚቆጨን ነው ብዬ ነው የማስበው። ኦኬ ሁላችንም የምንስማማበት፣ አሁን ብሩኬ ቢያወራ ይሄንን ነው የሚያወራው። ሁላችንም አሉ ቤካይ ቢያወራ አስኔ ሁላችንም ብናወራ እንደውም ዘገየ ነው የምንለው። ኦኬ ዘገየ ነው የምንለው። ለምንድን ነው እሱ? ሲያገለግል ብርን አስቦ አይደለም የሚያገለግለው። አለቀ። ብርን አስቦ ሲያገለግል አይተነው አናውቅም። ይሄ ትልቅ መታደል። ይሄ የሚገኘው ኢቭን እንዴ ለሰው እኮ ምንም ለማያውቀው ሰው እኮ ነው ወንድምነት ሬዝ የሚያደርገው።
ተጎዳን ብለው ምናምን ሲመጡ በውስጥ ያለውን የሚያካፍል ወንድም ነው። በጣም ነው የሚገርመኝ። እና ጌታ ኢየሱስ ይህንን ለአንተ የሰጠውን ጸጋ በእውነት አይወሰድብህ። ትልቅ በረከት ነው ይሄ። ለአንድ አገልጋይ ትልቅ ኳሊቲ ነው። ባይዘው በብር ሰው ተፈትኖ ማለፍ ሲችል ትልቅ የላይፍ ኳሊቲ ነው። እና ደስ እያለን ነው የምናደርገው ነው ይህንን የምናደርገው ደስ እያለን ነው። ጸጋ ይብዛላችሁ፣ ተባረኩልን፣ እንወድሃለን፣ ከጎንህን በሚያስፈልገው ነገር ሁሉ ኤኒ ነገር ሀፕን ቢያደርግ አለን ከአንተ ጋራ። ወደፊት ነው ምንም ወደኋላ የለም። ጸጋ ይብዛላችሁ። ስለዚህ አሁን አርጀንትሊ የሚያስፈልገው ኬዝ አለ ኤርሚ፣ አርጀንትሊ ማለት ነው። አርጀንትሊ የሚያስፈልገው ኬዝ አለ። ጥቂት 1 ቀን 2 ቀን ምናምን የሚባል ጉዳይ አይደለም። በጣም አርጀንትሊ ያስፈልገዋል። ሁላችንም የምንችል ሰዎች አብረን ከሱ ጋር እንቁም፣ አገልግሎቱን እንደግፍ ማለት ነው። እሺ እናወራለን። ኢትዮጵያ ውስጥ ያለን ሰዎች እናወራለን። ምናልባት አትሊስት ኢትዮጵያ ውስጥ ላሉ ሰዎች የሆነ ኦፕሽን መፈጠር አለበት። እሱን ዊል ዲስከሲት ወንድምነት እናወራለን። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። እንትኑን እናንሳው። ስክሪንሻት አደረጋችሁት ጋይስ? ግሩፑ ለዘላቂነት ነው። ኦኬ አሁን ግን አርጀንትሊ ወንድምነት ያስፈልገዋልና ከዛ አንፃር ነው። እሺ ወገኖች ሰላም ብያለሁ። ሁላችሁም ገስት ላይ ያላችሁ ወንድም እህቶች፣ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ በያላችሁበት ይብዛላችሁ። እንግዲህ ወንድሞች እንደተናገሩት ነው። ዳኒ እየተመለስክ አልጨረስክም? ካልጨረስክ ሜርሲ ቀጥይ። እሺ እንደሰማችሁት ነው። ኤርሚ ልንደግፈው የተገባ ሰዓት ላይ ነው ያለው አሁን ላይ ማለት ነው። ልንደግፈው፣ ልናግዘው፣ አብረነው ከጎኑ ልንቆም፣ አብረንህ አለን እህቶች ወንድሞች ልንለው የተገባ ሰዓት ላይ ነው ያለነው። እኔ ያለበትን በአይኔ ካዩ ያው ምስክሮች መካከል ነውኝና እዚህ ጋር ወጥቶ ሲያገለግል፣ እዚህ ጋር ወጥቶ ኢየሱስ እያለ ሲጮህ ሁሉ ነገር ተመቻችቶለት ይመስላል። አይቻለሁ። ባየሁት ነገር በጣም ማዝኛለሁ። ኖባዲ እንደዚህ ኤክስፔክት አያደርግም፣ ኖባዲ ያለበትን ሁኔታ። ስለዚህ አሁን አጠገቡ ልንቆምና አለን ልንለው የተገባ ሰዓት። ወንጌል የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይለናል ጳውሎስ ለቆሮንቶስ በጻፈው መልእክት ላይና እያለፈ ያለበትን ነገር በእውነት እኛ በአይን ያየን ሰዎች ኤርሚ በዚህ መንገድ እያለፈ ነው ብሎ ለማመን ይከብዳል። ብታዩ ይከብዳል። 5 ቤተሰብ ማስተዳደር ቀላል አይደለም። እያለፈ ያለበት ነገር ደግሞ በጣም ከባድ ነው። ስለዚህ በቋሚነት ወንድሞች እንዳሉት ራሱ ኤርሚ ክሬት ያደረገው ራሱ ኤርሚ የሚመራው ተጠያቂነት፣ ግልጸኝነት ያለበት ግሩፕ አለ በቋሚነት። እሱን ለመርዳት የምትፈልጉ እዛ ግሩፕ ላይ አድ ትደረጋላችሁ። አሁን ግን በጣም በአስቸኳይ የሚያስፈልገው ገንዘብ አለ፣ የሚያስፈልገው ማለት ነው። ስለዚህ ሁላችን የምንችለውን በወንድማችን አገልግሎት የምናምን በአገልግሎቱ የተጠቀምን ቤተሰቦቻችንን የተጠቀሙ ዘመዶቻችን በዙሪያችን ያሉ ሰዎች ቢያመልጡ ከጨለማ ብለን የምንመኝላቸው የምንጸልይላቸው ያመለጡ ልባቸውም ደግሞ በዚህ አገልግሎት ወደ መዳን እየመጣ ያለ ኦኬ በኤርሚ አገልግሎት የምታምኑና የተጠቀማችሁ አሁን ከጎኑ የምትቆሙበት ትክክለኛ ሰዓት ኦኬ። ወንጌል የሚሰብከው ከወንጌል ቀለቡን እንዲወስድ ከተደነገገለት እንግዲህ በብሉይ ኪዳንም የካህናቱ ድርሻ እግዚአብሔር ለአሮንና ለልጆቹ ከዛው እንዲወስድ ይነግረዋል። ለሰራተኛ ደሞዙ ይገባዋል። በቃ ቀበቶ ታጥቆ ነው እዚህ ጋር መጥቶ የሚያገለግለን። ያ ቀበቶ ደግሞ ምንድነው ካላችሁ ከጀርባ ያለችው አንድ ጠንካራ ባለቤቱ ናት።
እሷ ቀበቶ ሆናው ነው መጥቶ እዚህ ጋር ቆሞ የሚያገለግለው። እዚህ ጋር እሱን ብቻ አይደለም መመልከት ያለብን። በነገራችን ላይ እሷንም ልናስባት ይገባል። በእንደዚህ አይነት ነገር ውስጥ ሲያልፉ ምን ያህል አጋር እንደሆነች፣ ምን ያህል ብርታት እንደሆነች፣ ምን ያህል ገመና ሸፋኝ እንደሆነች፣ ምን ያህል ሀዘኗን የያዘች እንደሆነች፣ ምን ያህል ችግሯን የያዘች እንደሆነች ልታስቡ ይገባል። በጣም በብዙ ነገር ነው እየታለፈ ያለው። ኤርሚ ቤቱን ይከፍታል፣ ብዙዎች ይመጣሉ፣ ኤርሚ ጋር ቁጭ ብለው ገጽታቸውን ይገነባሉ። እነሱ ጥለው ሄደዋል። ሁሉ ነገራቸውን አመቻችተው፣ ሁሉ ነገራቸውን አሳክተው። ኤርሚ ግን ዛሬም የራሱን ነገር አላስተካከለም። ኦኬ፣ እኔ ማስረጃ አለኝ። አይደለም በኤርሚያስ ስም በብሩክ ስም ብር የሚሰበስቡ ማለት ነው፣ በብሩክ ባባ ስም። ይህንን መረጃ ደግሞ ለመሲም ሼር አድርጊያታለሁ። አይደለም በኤርሚያስ ስም በብሩክ ስም። ብሩክ ቸግሮኛል እርዱኝ ብሎ ያውቃል? አያውቅም። ይሄው እንደዚህ ችግር ሲሆን ግልጽ ነው የሚወጣው። ምንም አያፍርም ያለበትን ነገር ለመናገር። በውስጥ የጨቀጨቀ የሚያናገራቸው ሰዎች የሉም። በውስጥ የምንሽለኮለከው ነገር የለም። ግልጽነትና ታማኝነት ያለበት መደገፍ ግን ያስፈልጋል። ግን እህትዬው እዚህ ጋር አለን ብለው የሚሉ ሰዎች ካሉ ይምጡ። በውስጥ እየጨቀጨቀን ነው፣ በውስጥ እንደዚህ በጭራሽ ይምጡና እኔ ፊት ቆመው ያወራሉ ካሉ። እንደዚህ በሩን ከፍተነዋል አለው እንዴ ይሄን ነገርን አታውቅም እንዴ ብሎ የሚል ሰው ካለ ይምጣ። ሁሉ ነገር በግልጽ ነው የተደረገው። በዚህ አጋጣሚ ረጅም ሰዓት ቴንክ ዩ በዚህ አጋጣሚ ስለማችል እሺ ወንድምህ ቀጥል። በዚህ አጋጣሚ ከዚህ በፊት የሆኑ ወገኖች ያደረጉት ነገር አለ። በታማኝነት ነው ያደረጉት። ይህን በግልጽ ነግራችኋለሁ። በታማኝነት ነው ያደረጉት። በታማኝነት በቃ እና ጌታ እግዚአብሔር ይባርካችሁ። ቴንኪው እህትየው መሲ ቀጥይ። እሺ እዚህ ፕላትፎርም ላይ ሰክረው በየትቦ ለሚወድቁ ይረዳሉ አይደለም? ወንጌልን ለሚያገለግል አይተናል አይደል? ጠዋት ሰላም ሆነው ማታ ጠጥተው መጥተው ቸግሮኛል ካልሆነ ራሴን አጠፋለሁ ለሚሉት እንኳን ሰው እጁ ይዘረጋል አይደለም? ይቅርታ በጣም ሪፖርት እንዳይዘጋብ እንትኗን ስክሪንሻት ያርጓትና ካፕቸር ያርጉትና እሺ ንግድ ባንክ ይሄኛውን አካውንት መጠቀም ይችላላችሁ። ዳኒ ዲልማ የሚለው የኔ አካውንት ነው። እሱን መጠቀም ይችላላችሁ። ኢትዮጵያ ውስጥ እኔ ነኝ አድርገው ያልኩትኝ ወንድምነትን የዳንዬ የኢትዮጵያ ንግድ ባንክ የትኛውም ሀገር ላይ ያላችሁ ሰዎች መጠቀም ከፈለጋችሁ በተለይ ኢትዮጵያ ምናምን ያላችሁ ትችላላችሁ። ጌታ እግዚአብሔር ይባርካችሁ። አሁን ገብቷል። የላከ ሰው አለ። ጌታ ኢየሱስ ይባርክ። ተባረክ። ገብቷል። ጸጋ ይብዛላችሁ። ቀጥሉ። በቃ ማለት ክሊር ነው። በቃ አገልግሎታችን በጣም ግልጽ ነው። ወንድምነት ቅድም መጀመሪያ ላይ የጀመርክበት ሀሳብ በጣም አሪፍ ነው። እስካሁን ድረስ በዚህ በረጅም አገልግሎት በየወሩ በቋሚነት የሚያገለግል እሱም አሁን እንግዲህ ታዴ በቅርብ ጊዜ ነው 11 ዓመት ነው ወንድምነት ያገለገለው። በቋሚነት እያሰበ በየጊዜው ሰፖርት የሚያደርግ ከአንድ ሰው ውጪ ሊጠራ እንኳን አይችልም። አይገርምም? አለው ብሎ የሚል ሰው ካለ እንደዚህ አይነት ሰው አለው ብሎ የሚል ሰው ካለ መጥቶ እኔን እዚህ አደባባይ ላይ ያዋርደኝ። ከ10 ዓመት በኋላ ነው አብራችሁኝ በቋሚነት ቆሙ ብዬ የጠየቅኩትኝ። 10 ዓመት ሙሉ ህይወቴንም በርቀትም በቅርበትም አገልግሎትን ታውቃላችሁ ለማለት ነው። አለው ብሎ የሚል ሰው ካለ ግን መጥቶ ያ ሰው ላወራው እችላለሁ። ቴንክ ዩ። ኦኬ ምንድን ነው እሱ? አሁን ኤርሚ ሰው ስለሌለው አይደለም፣ ኦኬ ስላልነበረው አይደለም። እዚሁ እኮ ቢውልድ ተደርጎ ኢሜጅ በራሳቸው ሞን በቃ ምንም አሁን እሱ ማውራት ራሱ ነሰሪ አይደለም ብዬ አስባለሁ። እንደው ለማውራት ራሱ ይደብራል። እና ግን በቃ በግልጽ በጽድቅ ነው እየጠየቀ ያለው። እመሰክራለሁ ለዚህ ማለት ነው። እና አዎ የአሜሪካን ዜሉ የአሜሪካን ነው ወገኖች፣ ዜሉ የአሜሪካን ነው።
ንግድ ባንክ ላይ የምትጠቀሙ ሰዎች ካላችሁ ያው የንግድ ባንኩ እሱ ነው። ዜል ከላይ ያለው ነው። ፔፓል ነው የሚመቸኝ የምትሉ ሰዎች ፔፓል ቀጥሎ ያለው ፔፓል ነው። ቀጥሎ ያለው ደግሞ ሲቢ ነው። እንደዛ አድርጉ። ላነሳው ነው። ከዛ በመሃል ካስፈለገ እንትን እናደርጋለን። ተባረኩልኝ፣ ጸጋ ይብዛላችሁ። ቀጥሎ ደንሻ የሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ ወንድሞች እህቶች። ድምፅ ይሰማል? ይሰማል ድምፅህ ዳኒ? የሚሰማ ከሆነ በስክሪንሹት ሳይሆን እንደዚህ ቢቀመጥና በፊደል ብታስቀመጥበት አሪፍ ነው። ቁጥሩን አካውንቱ ማለት ነው። የአካውንቶቹን ቁጥር በአማርኛ ፊደል አስገባበት። ምናልባት የኤአይ እንትን ስለሚል መሲ ስክሪንሾት እያደረገው ቢሆን አሪፍ ነው ብዬ ነው የማስበው። እሺ፣ ለማንኛውም ወንድሞቼ እናቶቼ ኤርሚን መረዳት፣ ኤርሚን ማገዝ የእግዚአብሔርን የመንግስቱን ስራ ማገዝ ነው። ከእግዚአብሔር ከመንግስቱ ስራ ጋር አብሮ መቆም ነው። ስለዚህ የሁላችንም ግዴታ ነው ብዬ ነው የማስበው። ይሄ እያንዳንዳችን ላይ ሊወድቅ የሚገባ ቨርዥን ነው። እኔ ኤርሚ እንደዚህ ይሆኛል ብሎ መምጣቱ በራሱ ለእኛ እንትን ነው በጣም ኢትስ ቬሪ ቢግ ሼም ባይ ዘ ዌይ፣ አንገት የሚያስደፋ ነገር ነው። እናፍርበት የሚገባ ጉዳይ ነው። አስቡት፣ አባታችሁ ምናምን ነገር ገንዘብ ኖራችሁ አባታችሁ መንገድ ላይ በቃ ሲጠይቅ ብታገኙት ምን ያህል ነው የሚሰማችሁ? እናንተ የዚህ ዓለም ነገር እያላችሁ ማገዝ መስጠት ችሉ ቀርታችሁና እኔ በዚህ ልክ ነው ወንድም ዘይካይ ወይያባ አንዴ ሶሪ ሺ ብራዘር ካሻፕ ደጋግመው እየጠየቁ ነውና ኤፊ ካሻፕ በዚሁ ነው የምጠቀመው። ኤፊ ካሻፕ ሳይሆን እኔ የምጠቀመው እንትን ነው ዜል ነው። ዜል ብቻ ነው። ኦኬ ያ በዜል ያስገቡ ነው። አሁንም በቀጥታ መውጣት አልችልም፣ ግን ይሰማሉ። ቴክስት እየደረሰኝ ነውና በነገራችን ላይ ቤካ ይቀጥላል። ዘመናችሁ ይባረክ። እንደ ዛሬ ደስ ብሎኛ አውቅም። በኢየሱስ ስም በእውነት ዛሬ እንኳን ወደ ጌታ ብሄድ ደስ ይለኛል። ስሜታዊ ያደርጋል። ይሄን ጉዳይ 10 ዓመት ነው እልሜን የማውቀው። በቃ መኖራችን ምን ዋጋ አለ ወንድሞቼ? ከወንድሙ ጋር ካልቆም በስተቀር እንደዚህ እያገለገለ እየተሰደበ እያገለገለ የሚኖርበት ኑሮ እኛ ነን የምናውቀው። ታውቃላችሁ፣ ሌሎቻችሁ ማይታችኋል። በቃ እስቲ ዛሬ በእውነት ነው የምላችሁ እዚህ ውስጥ በተለይ ወንድሞች፣ በተለይ የምታገለግሉትም ሌሎችም ወንድሞች እንደው እውነት ይሄን ወንድም ከወንድም ጎን ንቁ። በቃ ይሄንን ነው የምለው። የኔ ያው ኤፍሬም ቀነው ወየሳ ዜሉ እሱ ነው ወቀናምበሩ በዛ ያስገቡት። ይሄ የምናውቀው አንድ ቀን እንኳን ሰው ጠይቆ አውቅም በጽድቅ የሚያገለግል እግዚአብሔርም የሚያውቀው ወንድም ነው። እኛም የምናውቀው ነውና ተባረኩ። እኔ ብዙ ማላወራ እና ካሻፕ የለኝም፣ ዜል ነው በዚህ ያስገቡ ነው እና እግዚአብሔር ይባርካችሁ። ዳኒ አንተ የላከው እይቶችም አስገብቷል። ከዚህ ኤርሚ ነገር ያለው የተወሰነ አስገብቷል። ስማችሁን አሁን አልጠራም። በአጠቃላይ ዝርዝሩን ከገባ በኋላ እንፈልጋችኋለን ወገኖቼ፣ እንፈልጋለን። በጣም ነው የምንፈልጋችሁ ቅዱሳን ወንድሞች፣ በጣም እንፈልጋችኋለን። ወንድማችንን እናግዝ። ተባረኩ። ቀጥል። እሺ እፊ ያ እውነት ነው። በጣም ስሜት ያደርጋል። በነገራችን ላይ በተለይ አሁን ዳኒ ምናምን የጻፈው አካውንት አለ። አሁን ሳውዝ አፍሪካ ያሉት አብዛኛው እንደውም ሳውዝ አፍሪካ አሉ ብዬ ነው የማስበው። የኤርሚ ወዳጆች ከወንጌሉ ጋር አብረው የሚቆሙ አሉ። ኤርሚ አንድ ቀን ብሎ አያውቅም። እኔ እንደውም ዛሬ እንደዚህ መምጣታችን ራሱ ለእኔ እውነቴን ነው የምላችሁ በጣም የሚያሳፍር ነገር ነው ለእኛ ማለት ነው። ኤርሚ ለሰዎች የሚያግዝ ነው ሊሆን ቢገባው እንጂ እንደዚህ መጥቶ ራሱ መጠየቅ አልነበረ። በእርግጥ ለኤርሚ በጣም ብዙ ጊዜ በተደጋጋሚ በዚህ ጉዳይ አውርቻለሁ። እንደውም ሰዎች እየመጡ ከኤርሚ ነው ማለት በቃ እሱ አባታችን ነው ከላይ የተቀመጠ አይከናችንም ጭምር ስለሆነ ማለት ነው። ራይት ሶ በጣም ብዙ ነገሮች እንትን ተብሏል። ብቻ ወደፊት በደንብ በዚህ ጉዳይ እናወራለን ብዬ ተስፋ አደርጋለሁ እና ሰው ሁላችንም ሆብለን ተረባርበን በጣም አሁን ለሚያስፈልገው ነገር መነሳት አለብን ብያለሁ። እኔ ሳውዝ አፍሪካ የምኖረው ኢትዮጵያ ነው የምንጠቀመው። እዚህ ሀገር ይሄ እንትን ምንድን ነው
ተቀናተ ምና አለ ይታወቃል እንዴት አይነት ላይፍ እንደሚኖር በገንዘብ ጉዳይ ማለት ነውና ኢትዮጵያን አብዛኞቻችን የምናስገባው ሳውዝ አፍሪካ ያላችሁ የኤርሚ ወዳጆች ኦኬ የኤርሚን አገልግሎት በጣም የምትወዱ ከሱ ጋር አብራችሁ በቃ መቆም የምትችሉ ሁላችሁ አስገቡ። ግን ሌላ ጊዜ ላይ ኤርሚ ሰዎችን በጣም ሰፖርት ሲያደርግ ነው እና የምፈልገው አሁን የተባለው ነገር አለ። እግዚአብሔር ይመስገን ዘግይቶም ቢሆን ወደዚህ ተመጥቷል። ጌታ ይመስገን ብቻ ጌታ ማለት ቀን አለው አይደለም። እግዚአብሔር አምላክ የራሱ ጊዜ ነው የሚሰራው። እግዚአብሔር በሰው ጊዜ አይደለም የሚሰራውና እኔ አሁን በጣም እርግጠኛ ነኝ ሌላ ጊዜ ላይ በጣም ብዙዎች በኤርሚ ስር ሆነው የሚደገፉ በኤርሚ ስር ሆነው የሚረዱ በኤርሚ ስር ሆነው ደግሞ በጣም ብዙ የሚማሩ የድሃ ተማሪዎች ልጆችም በቃ ይረዱበታል ብዬ እኔ አምናለሁ በጣም ማለት ነው። ስንቶች ናቸው መጥቶ ኤርሚ ጋር ቁጭ ብለው ምናምን የራሳቸው ፕሮፋይል ፒክቸር ላይክ ቢልድ ካደረገ በኋላ በብልጣብልጥነት የራሳቸውን ነገር እንትን እንዳሉ እዚህ ጋር እናውቃለን። ቡርኬ የሚያውቃል እኔ የማውቃለሁ አይ ቲንክ ሜርሲ ታውቃለች ዳኒ ላያውቅ ይችላል ብዬ አስባለሁ እንጂ ኤርሚ ብልጣብልጥ አይደለም። በጣም የዋህ ቸር ቅን ሰው ነው። በቅንነት በየዋህነት እግዚአብሔርን በመፍራት የሚያገለግል ወንድም ነው። አሁን ወንድማችን ስሜታዊ ሆኖ ሲያለቅስ አንዳንድ ሰዎች ሙሉ ልትይዙ ይችላላችሁ፣ ግን በቃ ሪል ነው። ይሄ ሪል ነው በጣም ሪል ነው በነገራችን ላይ እና ኤርሚ ብልጣብልጥ መሆን ቢፈልግ ኦኬ እንደ ሌሎች በጣም ስማርት ወይ ምናምን መጫወት ቢፈልግ እርግጠኛ ሆኜ የማወራችሁ ነገር የሚፈልገውን ያክል ገንዘብ ያገኛል። በተለይ በቲክታክ ላይ የሚፈልገውን ያክል ገንዘብ ማለት ነው እና ለጌታ ብሎ ሞኞ ነው በቃ የመንግስቱን ስራ በይዋነት የሚያገለግል ገንዘብ ያልበለጠበት ለገንዘብ ብሎ ራሱን የጌታንም ነገር የጌታንም እውነት ያልሸጠ በጣም የሚገርም ሰው ነው። እኔ በነገራ እንዲህ ሳወራ ነገ ማንም ሰው መጥቶ ቤካ ምናምን ቢሉኝ ታውቃላችሁ እኔ ቦልድ ነኝ ሳወራ ለምንም ነገር ማንንም አልፈራ ያመንኩበትን ነገር በቀጥ ዝም ብዬ ነው የምናገረው። ግን የኤርሚ ነገር በጣም ስንቶች ቆጠር ነው እኮ እኔ ዳታ ቤዝ አለኝ በነገራችን ላይ እኔ የሆነ ሰው እኔ ኤርሚን ብሆን ብሎኛል ሰው አለ። ለምሳሌ እኔ ኤርሚን ብሆን ኖሮ ብሎ ያለኝ ሰው አለ ማለት ሲኖትራክ ምናምን ሊገዛ ማለት ነው። እና ወንድምነት እኔ ይሄ ቅንነት ይሄ የዋህነት እግዚአብሔር አምላክ ይባርክ። እኔ ብቻ ጌታ ነው ቆጥሮ የሚከፍል ወንድምነት። ስለዚህ ወደፊት ኤርሚ ሰዎች መጥቶ ኤርሚ በጣም ቸገርን አግዘን ሲሉት ያመጣ ምንድነው የሚያግዝበት የሚዘራበት እንትን መመቻቸት አለብኝ እኔ አምናለሁ። እንደዛ ነው የማስበው። ሳውት አፍሪካ ያላችሁ ወንድሞቻችን በተለይ በሳውት አፍሪካ ያላችሁ ይኸው ከሳውት አፍሪካ እንግዲህ እንዴት እንደሚሻል አላውቅም። ቀድመን ብናወራ ቀድመን በዚህ ጉዳይ ላይ ብንማከር ኖሮ የሳውት አፍሪካን ነገር በጣም ቀላል በሆነ መንገድ ማዘጋጀት እንችል ነበር። ስፔሻሊ እኛ ጋር ፍላሽና ሾፕ የሚባል ነገር ነው ያለውና እሱን ነገር እናመቻችችን ይቻል ይሆን ነበረ። አይ ቲንክ ወይ ነገ ተነገ ወዲያ ምናምን ነገር በዚህ ጉዳይ ላይ አውርተን ከወንድሞች ጋር ሳውት አፍሪካ ያላችሁ የወንጌል አርበኞች ጀግኖች፣ ጌታ ምስክር ጀግኖች ብቻውን የወንጌል ምናምን ነገር ስርጭት ደሞዝ የከፈሉ ለ4 ለ5 ሰው ምናምን ለ10 ሰው ለሚከፍሉ ወንድሞች አሉና ነገር ላይ ምናምን በኋላ ሜቢ ከኤርሚ ጋር ካወራ በኋላ ከሳውት አፍሪካ ያላችሁ ወንድሞች እናወራለን። ተባረኩ። ኤርሚዬ እንወዳለን። አም ዊዝ ዩ ተባረኩ። እሺ ጸጋ ይብዛላችሁ። የምትልኩ ሰዎች በተለይ እያየው ነው እና እንትን አድርጉት ማለት በተለይ አንዳንድ ኮሜንቶች ከመርዳት አንጻር እንዳናስብ እንደሱ አይደለም እያደረግን ያለን አገልግሎትን ከመደገፍ አንጻር መታሰብ አለበት ብዬ አስባለሁ። እርዳታ እያደረግን እንደዛ እንዲሰማን መሆን አለበት ብዬ አላስብም እና አገልግሎት ነው ሰፖርት እያደረግን ያለን ማለት በተለይ ውጭ ሀገር ያላችሁ ሰዎች ትረዳላችሁ ብዬ አስባለሁ አይደል? ታይም ኢዝ ብር ነው ለእናንተ እንደዛው ማለት ነው እና ወንድምነት 24 ሰዓት ቁጭ ብሎ ነው የሚያገለግለው እና so we are supporting his ministry okay አገልግሎቱን ነው እየደገፍን ያለን። ይሄንን ስላደረጋችሁ እውነት ለመናገር ይጎልባችኋል፣ ግልጽ ነው። ይሄንን ስላደረጋችሁ በመስጠት ውስጥ መጉደል አለ፣ ግን እግዚአብሔር ደግሞ አያሳፍርም። ስለ ስሙ
ስላሳያችሁት ነገር እግዚአብሔር ስለ ፍቅር ይረሳ ዘንድ አመፀኛ አይደለም፣ ስለሱ አገልግሎት ያደረጋችሁትን ነገርና ስታደርጉ ለኤርሚ ከመደገፍ ምናምን አንጻር አይደለም እያደረግን አገልግሎትን ነው ሚኒስትሪ ነው ሰፖርት እያደረግን ያለ። ኦኬ ሰፖርት ስታደርጉ አገልግሎት ነው እየተደገፈ ያለ። የበለጠ እንዲዘጋጅ ጊዜ እንዲኖረው የበለጠ መሮጥ እንዲችል ፎከስ እንዲያደርግ ምናምን ይረዳዋል። ምክንያቱም ላይፍ አይደል ላይፍ እኮ ነው ማለት ላይፍ ነው። አንዳንዴ አገልግሎት እንትን ነው የሚመስለን አይደል? የሆነ አሁን ወንድምነት የጎደለው ነገር ያለ አይመስልም እኮ አይደል? ኦኬ የጎደለ ነገር ያለው አይመስልም። አሁን ወንድምነት አይገርም? የጎደለ ነገር ያለው አይመስልም። አገልጋይ በጣም ብዙ ጊዜ እንደዛ ነው። ወጥቶ ሲወጣ ሲያገለግል ሲሰብክ ረጅም ሰዓት ቁጭ ብሎ ሲያገለግል እንደው አንዳንዱ እንደው የሚያስበው ሰዓቱን ላይ ተረፈው ነው የሚመስለው። አይደለም ማለት በቃ ጄኒውን የሆኑ አገልጋዮች እንደውም ብዙ ጊዜ በዚህ ነው የሚጎዱት። ኦኬ በጽድቅ የሚያገለግሉ ሰዎች ሰው አይረዳቸው። አይገርምም? በጽድቅ የሚያገለግሉ ሰዎች ሰው አይረዳቸው። ይሄ ብልጣብልጡ በእንትን ላይ ምናምን ያለው ሰው በቃ አንድም አቢዩዝም አድርጎ ምንም አድርጎ ይሄዳል አይደል? ግን በጽድቅ እግዚአብሔርን በመፍራት ስለ ስሙ በመጠንቀቅ ለእግዚአብሔር ይሄ የአገልግሎትን ስም አስቦ ለመጠንቀቅ የሚያገለግል ሰው በደንብ ነው የሚጎዳው። ስለዚህ አሁን ስታደርጉ ኤርሚን አለ የምትደግፉት አገልግሎቱን ነው ሰፖርት የምታደርጉት። አገልግሎትን ሰፖርት ማድረግ በቃ ያስፈልጋል። በነፃነት ወንድምነት ማገልገል አለበት። በሚያገለግለው ኢንቨስት በሚያደርገው ነገር ምናምን እግዚአብሔር ከሱ ጋር ልብ ቀና ሰዎችን እንደሚያስነሳ አምናለሁ። ኦኬ ስለዚህ የምታደርጉት ነገር ሁሉ ከአገልግሎት መደገፍ አንጻር መሆን እንዳለበት መታየት አለበት ብዬ አስባለሁ። ያየናቸው አንዳንድ ሰዎች ስላሉ ነው ይሄንን የማወራው ማለት ነው። እንዴ ረዳንህ ነው ጋይስ። አሁን አገልግሎቱን ነው ሰፖርት እያደረግን ያለ ነው። አብረን ከሱ ጋር ነው ለመቆም ከአገልግሎቱ ጋር አብረን ለመሆን ነው እያደረግን ያለ ነውና በቅንነት መታሰብ መቻል አለበት ብዬ አስባለሁ። እሱ ጸጋ ይብዛላችሁ። አገልግሎቱን ነው የፍቅር ስጦታ ነው እያደረግን ያለ ነው። አርጀንት ነው እንትኑ አሁን የወጣንበት ኬዝ አርጀንት ነው። ስለዚህ እንደው እግዚአብሔር በረዳችሁ አቅም መዘርጋት የምትችሉ ሰዎች ካላችሁ በቅንነት ተዘርጉ። ጌታ ኢየሱስ ይባርካችሁ። ማድረግ የምትችሉ ሰዎች ማለት ነው። ስታደርጉ በቃ ልባችሁ በሞላበት ማድረግ የምትችሉትን አድርጉ። ይሄንን የምንለው እንትን ስለሆነ ነው፣ አርጀንት የሆነውን ነገር ስላለ ነው። እንደ አገልጋይ እኔ አሁን ያለበትን ነገር ወተን ለእያንዳንዳችሁ ብንናገር ደስ ይለናል፣ ግን እሱን ማድረግ እንደሌለብን ግን ይሰማኛል። በቃ መደረግ አለበት ብዬ አላምንም። አሁን ኦኬ አላምንም። ክሊር ተደርጎ እንዲህ ነው መባል አለበት ብዬ አላምንም። ኤርሚን ታውቁታላችሁ። ኤርሚ በዚህ ዘመን ውስጥ አንዳች ነገር አስቸግሮ አያውቅም፣ የታወቀ ነው። እኛን ታውቁናላችሁ። እኔ ማለት እዚህ ስናገለግል በቅን በአደባባይ ነው የምንናገረው። አንዳችሁንም በውስጥ መስመር እባካችሁ ብር እርዱን አላልንም። ኦኬ ብሩክ ያለ እኔ ያለው ከወንድምነት ጋር እዚህ የምናገለግል ሰዎች በውስጥ መስመር እርዱን ያልንበት አንድም የተጻጻፍንበትን መልእክት እንደማታሳዩ አውቃለሁ። ይሄንን የምንለው የራሳችን ጽድቅ ለመናገር አይደለም፣ እንዲህ እንትን ለማለት አይደለም። ግን በቃ ታቁን አላችሁ። that is our life። በቃ ስናገለግል አንዳች ከአገልግሎት የሚገኘው የሆነ ነገር አስበን አይደለም እዚህ ያለ ነው። ኦኬ ስህተት ነው ወይ ስህተት ሆኖ አይደለም፣ ግን እሱ አይደለም ዓላማችንም እሱ አይደለም። በውስጥ በጣም ብዙ ሰዎች አሉ የምናውቃችሁ፣ እግዚአብሔር በአገልግሎት የሰጠን የተባረካችሁ ወንድመቶች አላችሁ። ኢቨን ጊፍት እንኳን ስትሰጡ አይተው በውስጥ ያገኟቸዋል። ይሄ የተለመደ ነው። ጊፍት ስትሰጡ ማለት ነው። ጊፍት ስትሰጡ አይተው ቶፕ ጊፍተርን ሄደው በውስጥ የሚያገኙ ሰዎች አሉ። ይሄን ያክል ነው። በጣም የታወቀ ነው። ታውቁታላችሁ። ጊፍት የሚሰጡትን ቁጭ ብለው ለቅመው በውስጥ መስመር ሰፖርት አድርጉና ይላሉ። በክፋት እየወሰድኩት አይደለም። ኦኬ ግን በቃ እዚህ ጋር የመጣ ነው በደንብ አንደርስታንድ እንድታደርጉ ነው።
አሁን ወንድምነት በደንብ ያስፈልገዋል። አላማችን የታወቀ ነው፣ ግልጽ ነው። ስለዚህ ከዚህ አገልግሎት ጋር መቆም አለብን፣ አብረን ማገልገል አለብን የሚለውን ለማሳየት ያክል ነው። ወንድምነት በዚህ ዘመን ውስጥ ሁሉ ኑ ከኔ ጋር ምናምን ብሎ በብር ቻሌንጅ አድርጓችሁ አያውቅም። ስለዚህ ይህን ያደረግነው ለምንድን ነው? ይህን ደጋግመን የምናወራው የሰውን አይምሮ ግልጽ ማድረግ፣ ማጠብ፣ ንጹህ ማድረግ ስላለብን ይኸው በአደባባይ ነው እያልን ያለ ነው። በብር ጉዳይ አስቸግራናችሁ በውስጥ 10 እየደወልን እየጻፍን የምትሉ ሰዎች ካላችሁ አሁንም በደስታ መታችሁ እኔ ያለው ልትሉን ትችላላችሁ፣ ቻሌንጅ ታደርጉን ትችላላችሁ። ይህንን የሉም ብለን በአደባባይ የምንናገረው ውስጣችን ንጹህ፣ ድርጊቶቻችን ንጹህ ስለሆኑ ነው በአደባባይ የምናወራው። እና ስታደርጉ በእነኚህ በሁለቱ ፖይንቶች ብታደርጉ ጥሩ ነው። ጸጋ ይብዛላችሁ፣ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ፔፓልን መጠቀም ትችላላችሁ። የፔፓል አካውንት ሁለተኛው ነው ቤት ሚክሲዳሽ የሚለው @9 ቤት ሚክዳሽ 9 @gmail.com እሱ የፔፓል ነው። ዳይሬክት ወንድምነት ጋር ነው የሚደርሰው። ቀጥሎ ከላይ ያለው ዜል፣ አሜሪካ ላይ ያላችሁ ሰዎች ዜል መጠቀም ትችላላችሁ። የዜል አካውንቱ ነው እሱ። ኤፍሬም አለ፣ እሱ የኤፍሬም ነው፣ እሱ ዜል ነው። ከስር ያለው የኔ አካውንት አለ። ኢትዮጵያ ውስጥ የምትጠቀሙ ሰዎች ካላችሁ እሱን መጠቀም ትችላላችሁ። ከዛ ለትራንስፓረንሲ በውስጥ መስመር ለወንድምነት ከዛ ለእኔም ልትልኩልን ትችላላችሁ። ስክሪንሻት እያደረጋችሁ ማለት ነው ስታስገቡ ፎሎ አፕ ለማድረግ እንዲመቸን ማለት ነው። የላካችሁበትን በውስጥ መስመር ለሱ ወይ እዚህ ላለን ለብሩኬ ለአንዳችን የላካችሁበትን ያስገባችሁበትን ብትልኩልን፣ ብሩኬ ያለ ሜርሲ ያለች አይ ቲንክ ብትልኩልን ትችላላችሁ። አስኒ ያለ ከፈለጋችሁ ብትልኩልን ዊካን ኮሚኒኬት መደራረግ እንችላለን በደንብ ማለት ነው። እና ለትራንስፓረንሲ ሁላችንም ጋር መላክ ትችላላችሁ። ቼክ ማድረግ እንችላለን፣ እርስ በራስ ቼክ መደራረግ እንችላለን። እና ጸጋ ይብዛላችሁ፣ ተባረኩልኝ። ሌላው እዚህ ጋር መናገር የምፈልገው ከይቅርታ ጋር ካሻፕ ወንድምነት አይ ቲንክ ካሻፕ የሚሉ ሰዎች ሰው ይፈልጉ፣ በዙሪያቸው ዘመድ፣ ጓደኛ፣ የስራ ባልደረባ አብሮ የሚሰራ ይላኩና እነሱ በሚመቻቸው በፔፓል ወይም ደግሞ በዜል ይላኩላቸው። ካሻፕ ብቻ የሚጠቀሙ ሰዎች ማለት ነው። በዙሪያቸው ካሉ ሰዎች ከዘመድ፣ ከጓደኛ፣ ከባልደረባ ጋር ኮሚኒኬት አድርጉና እነሱ ባላቸው ሲስተም ለእናንተ ድሮፕ እንዲያደርጉላችሁ ኦፕሽኖችን ፈልጉ። እኔ ግን እያወራው ነበር፣ ሀሳቤን አልጨረስኩም። ኤርምዬ እሺ አውራ። እሰማለሁ እኔ ትሰማለህ ኤርምዬ? አንዴ ምናልባት መልእክት ብቻ ነው ኤፍሬም ጋር ጆሲ የሚባል ወንድም ከታች ቼክ አድርግልኝ ደረሰ ወይ እያለክ ነው። ኤፍሬም በዚህ ላይ አስገብቻለሁ ቼክ አድርግልኝ እያለክ ነው። ኤፍሬም ይሰማሃል? ይሰማል። ወጥቼ ቼክ ላድርገው። በዚህ ሞባይል ስለገባው በዚህ ሞባይል ላይ ያለ ሴል ልውጣና ቼክ ላድርገው እንዳለ። ኦኬ ቻው፣ መጣሁ። ቀጥሎ ኤርምዬ። እሺ በጣም ይቅርታ። መቼም ማስታወቂያ ለመናገር ከዛ ለህት እየሰጣታለን። ኦኬ ዩቲዩብ ላይ ያላችሁ ሰዎች፣ እዚህ ዩቲዩብ የምትቀዱ ወንድሞች እናቶች፣ ፕሊስ እችን ማስታወቂያ ለብቻ በየዩቲዩባችሁ ላይ ብታስቀምጡልኝ በጣም ደስ ይለኛል። ያው ብዙ ክርስቲያኖች ስላላችሁ ማለት ነው። በጣም ብዙ ዩቲዩበሮች በእነዚህ ሁሉ ዓመታት እኔ ከዩቲዩብ ተጠቃሚም አይደለሁም። አብዛኞቻችሁ እንደውም ከዚህ ቀርታችሁ ብዙዎቻችሁ ተጠቃሚዎች ናችሁ፣ ዩቲዩበሮች እዚህ ያላችሁ ማለት ነው። ከ7 እና ከ8 ከ10 በላይ ዩቲዩበሮች ማለት ነው። እችን ማስታወቂያ በየፔጃችሁ ብታስቀምጡልኝ በጣም ደስ ይለኛል። በዓለም ዙሪያ ያላችሁ ቲክታክና ፌስቡክን የማትጠቀሙ በተለይ ዩቲዩብ ብቻ የምትጠቀሙ ቅዱሳን ወገኖች ሰላም ብያለሁ። ሁላችሁንም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ በምታዩት አካውንት ላይ ባለው አድሬስ ብቻ ካልሆነ በስተቀር በእኔ ስም ብዙዎች ገንዘብ እኔ በማላውቀው አካውንት ገንዘብ እየሰበሰቡ ስለሆነ ዩቲዩብ ላይ ያላችሁ ዩቲዩብ ብቻ የምትሰሙ ወገኖች እኔን ማግኘት ከፈለጋችሁ በዚህ በፒክቸሩ ላይ
በዚህ በዋናው ላይ የሚታየው ቤተሚክዳሽ ነምበር 9@gmail.com ብሎ በሚለው ላይ ኢሜይል ብታደርጉልኝ ይደርሰኛል። ልታገኙኝ ከፈለጋችሁ በሱ ልታገኙ ትችላላችሁ። ከዛ ውጭ ግን እዚህ ጋር ከሚሰበሰበውና እዚህ ጋር ከሚደረገው ነገር ውጪ ሌሎች ሰዎች መጥተው በውስጥ መስመር ገንዘብ ቢጠይቋችሁ ማለት በዚህ ጋር በግልጽ አሁን ከሚነገረው ውጪ ማለት ነው። ሌሎች ሰዎች ስላሉ ገንዘባችሁ እንዳትበሉ በጌታ ፍቅር ጠይቃለሁ። ተባረኩ። ከደርጎ ስለሚያውቅ ማለት ነው። በኤርሚያስ ስም ነው። ኤርሚያስ ነን ተናገሩ እውነቱን ብለው ያሏችሁ ሰዎች ሁሉ መጣው የሆነ ነገር ቢሏችሁ እንዳትቀበሏቸው። ኦኬ። እዚህ ጋር ይህንን ጉዳይ በኃላፊነት ወስደው የሚሰሩ ወንድሞች ዳንዬ፣ ብርኬ፣ እትየው ሜርሲ፣ ወንድሜ ያስናቀና እንደዚሁም ወንድሜ ኤፍሬም ወየሳ አለ። እዚህ ያሉ ወንድሞች በሙሉ ቤካም እነ መሲም ሁሉ ጭምር እንኳን እዚህ ውስጥ መቅደም እነኚህ በአደባባይ ላይ ያሉ የሚታወቅ ነው። ከነዚህ ውጭ የሆኑ አሉ ሌሎች እነሱ ተባረኩ። መልእክትን ትደግመዋለህ አንዴ፣ ምክንያቱም እነኛ ቋሚ አካውንቶች አይደሉም ያንተ። ኦኬ ቋሚ አካውንት ስላልሆነ ሲላክ ይሄንን ፔፓል ለአንተ ቢጠቀሙ በፔፓል ለሌላ ጊዜም በቋሚነት ሰፖርት ማድረግ የሚፈልጉ ሰዎች ካሉ ዳይሬክት የቋሚውን ስላወራ ነው በመሃል ወንድምነት እና ዩቲዩብ ላይ እንዲወራ ብትደግማል። እሺ ወንድምነት ጥሩ ሐሳብ። እሺ ጸጋና ሰላም በጌታችን በኢየሱስ ክርስቶስም በምድር ዙሪያ ያላችሁ ቅዱሳን ወገኖች ለእናንተ ይሁን። በተለይ ዩቲዩብ አካውንት ላይ የዚህን የምናገለግለውን አገልግሎት መርሃ ግብር በተከታታይ የምትሰሙ ወንድሞችና እህቶች መልካም ልብ ያላችሁ ቅዱሳን ወገኖች ሁላችሁንም ሰላም ብያለሁኝ። ተባረኩ። በዩቲዩብ ላይ ያላችሁ ወገኖች እና ዩቲዩብ ላይ ብቻ የምትሰሙ እኔን በስልክ የማታገኙ ሰዎች በዚህ ኢሜይል ላይ ልታገኙ ትችላላችሁ። ይሄ የፔፓል አድሬሴ ነው። እንደዚሁም ደግሞ ዋናውም ኢሜይሌ ነው። በዚህ ብጽፉልኝም ይደርሰኛል። ኮንታክት ብታደርጉኝም መገናኘት እንችላለን ለማለት ነው። ከዚህ ውጪ ግን ምናልባት በእኔ ስም ሌላ የተከፈቱ ብዙ ነገሮች ሊኖሩ ይችላሉ። እነዛን እኔ እንደማላቃቸውና ድንገት ሰዎች ወደ እናንተ መጥተው እንዲና እንደዛ ብለው ቢሉ እንዳትሰሟቸው። እዚህ ጋር የስማቸውን ቅድም የተናገርኩት ወንድሞችና እህቶች አሉ። አሁን ላለው በዚህ ጊዜ ሪሰንት ላለው ነገር ወንድሜ ዳንኤል ማ ብርክዬ፣ እንደዚሁም ደግሞ እህትየው ሜርሲ፣ ወንድሜ አስኒ እና ወንድሜ ኤፍሬም ወየሳ ይሄ ነገር እያስተባበሩ ነበረ። ጌታ እግዚአብሔር ዘመናቸውን ይባርክ። ሌሎችም አሉ እነ ቤኪ እነ መሲ፣ ሁሉም በዚህ ውስጥ እነ መቅዲ ሁሉ በሙሉ በአንድ በተዘዋዋሪ መንገድ የሚያውቁት ነው። ሌሎችም ማለት ነው። እና ተባረኩ። ጸጋ ይብዛላችሁ። በዚህ አድሬስ ልታገኙ ትችላላችሁ ለማለት ነው። ከሌሎች ሰዎች ተጠንቀቁ። በስሜ ብዙ ነገር ተደርጓል ከዚህ በፊትም ተጠንቀቁ ለማለት ነው። ተባረኩ። ዩቲዩብ ላይ ያላችሁ ወገኖች ይሄንን አስተላልፉልን። እኔን ለማግኘት የሚፈልጉ ሰዎች ይሄንን ኢሜይል በደንብ ጽፋችሁት ብታስቀምጡት ዩቲዩባችሁ ላይ ተባበራችሁኝ ማለት ነው። ተባረኩ። ቴንኪ ወንድምነት። ሰላም ልበላችሁ ወገኖች። እኔ ሞክሬ ነበር በዚህ ለነገሩ እውነት ለመናገር ከሆነ ይሄ ሁሉ ነገር ሳይመጣ በፊትም እንደዛ አይነት ሀሳብ ከዚህ በፊትም አቅርቤ ነበረ። መሆንም ያለበት ነገር ነው ለማለት ነው ኢንጀነራል። ሌላ አንድ አማራጭ ቢቀመጥ ጥሩ ነው። አሁን በዚህ በኤፍሬም በኩል ያለውን ደጋግሜ ሞከርኩኝ። ሰምሃው ብሎክ እያደረገኝ ነው። ስልክ ቁጥሩ ስህተት ይኖረዋል ወይ ብዬ ፖስት ያደረግኩትን አይታችሁታል ብዬ አስባለሁ። ሌላ አንድ አማራጭ ይሄ ወይ እህታችን ቢጨመር ዜል ካላት በዛ ደግሞ ለመሞከር ብችል ብዬ ነው የማስበው። እና አሁን ለአስቸኳዩ የምችለውን ትንሽ ነገር ለማድረግ በየወሩ ደግሞ 50 ሰው ጌጡ እንደሚባል ማድረግ አለብኝ ብዬ አምናለሁ። ይሄም ፍላጎቴ ነው። እና እንደዛ አዘጋጁ። ያው ቴክኖሎጂው ላይ ትንሽ ባክወርድ ነኝ ብል ውሸት አይሆንም። እንደዚህ በፓልቶክ በዚህ ፔይፓል ፍጹም አልችልም። ብዙ ጊዜ ሞክሬ ኢቨን አካውንት ከፍቼም ብዙ ተበላሽቶብኛል። ይህንን ነው ማለት እንፈልገው። ታች ወርጄ አዳምጣለሁ።
አንድ ብትጨምሩ ዜሉን ሌላ አማራጭ ቢገኝ ጥሩ ነው። ዜል ነው በጣም ቀላሉ፣ ምንም ሳይቆርጡ ደግሞ የሚያደርሱት እነሱ ናቸው። እንደዛ ብናደርግ ቆንጆ ነው ለማለት ነው። ቴንኪዩ። እሺ ወገኖች ተባረኩ፣ ጌታ ይባርካችሁ። ዜሉ ይሰራል። ብዙ ሰዎች እያስገቡ ነው፣ ሰርቶልናል ብለዋል። ደጋግሞ መሞከር ነው ብዬ አስባለሁ። በቂ ነው። ዜል አለ፣ የፔፓል አካውንት ተቀምጧል። ለኢትዮጵያም ላሉ የተቀመጠ አለ። ይሄ በጣም በቂ፣ ከበቂ በላይ ነው። ሌላ አያስፈልግም። ሙትዬ ሀሳብ ካለሽ ስራ ላይ ነሽ መሰለኝ። ልድልሽ አንዴ። አዎ ኤፍሬም ይገባል። አንድ ደቂቃ ልናገር። አመሰግናለሁ። እሺ ኤርሚዬ በጣም የምንወድህ ወንድማችን፣ እግዚአብሔር በብዙ ጸጋ የረዳ ያገዘ፣ በእነዚህ ሁሉ ዓመታት አብሮክ ሳይለይ እንድታገለግል እድሜ፣ እድል፣ ጤና የሰጠ እግዚአብሔር ይባረክ። ስላንተ በጣም ነው የምንወድህ ሁላችን እዚህ ቤት ያለ ነው። እኔ አንድ ነገር ነው መናገር የምፈልግ። ሁሉን ብላችሁታል። ኤርሚያስ የሚረዳ ሰው አይደለም። ማንን ደግሞ ይረዳል? ሁላችን በእግዚአብሔር የተረዳን፣ ቸርነት፣ በጎነት፣ ምሕረት የተደረገልን። ደግሞ አንድ ነገር እንድታውቁ ፈልጋለሁ እዚህ ቤት ያላችሁ፣ ኤርሚያስ ጋር ያለ እኔ ጋር የለም፣ ዳኒ ጋር ያለ ብሩኬ ጋር የለም። አያችሁ፣ ለሁሉም እግዚአብሔር የተለያየ ነገር ነው የሰጠው። ለሱ ትጋት፣ የሚያገለግልበትን ጊዜ እግዚአብሔር እድል ሰጠው። በእነዚህ ሁሉ ዓመታት ቁጭ ብሎ መጽሐፍ በማንበብ እግዚአብሔር በሰጠው በቃል ሙላት መጥቶ ያገለግለናል። እኛም ተጠቅመናል። ለብዙዎች ደግሞ በረከት ሆኗል የሱ አገልግሎት። በዚህ ሲሞላ በአንድ በኩል ይጎላል። በቃ እኛ ደግሞ በገንዘብ በምትችሉት ደግሞ እግዚአብሔር በስራ በተለያየ ነገር የባረካችሁ ደግሞ ተጋግዘን ነው። ሁሉ ሰው አይን አይሆንም፣ ሁሉ ሰው ጆሮ አይሆንም፣ ሁሉ እግር አይሆንም። አካላቶች ለአንዱ የሰጠው ካለ ለአንዱ ደግሞ ያልሰጠዋል። አሁን እንደ ኤርሚ ልሁን ቢል የሆነ ሰው ተነስቶ አይችልም፣ አይሆንማ። ኤርሚ የሰጠው አለ፣ ግን በጎደለው ደግሞ ልናግዘው፣ ለአገልግሎቱ ልንደግፈው፣ አብረን ልንቆም ይገባል እንጂ እኛም ጋር ያለ ቢሆን እግዚአብሔር የሰጠን ነው። ከኔ ያመጣሁት ጉልበቴ አቅም ያደርገችው የምንለው ወገኖች አንድ ነገር የለንም። እግዚአብሔር ደግሞ ሲፈልገን የምንገኝ እንድንሆን ካለን ላይ እንድንቆረስ፣ በተለይ እንደዚህ ግልጽ በሆነ አጠያየቅ፣ ምንም የተደበቀ ነገር የለውም። ባይዘዊ እዚህ ቁጭ ብላችሁ ለክፉ ውሸት ሲደጋገም እውነት ስለሚሆን የሌለውን ብላችሁ ብዙ ነገር ያላችሁ ስሙ። ወንድማችን ቸገረው፣ ያለን እንሰጣለን፣ አስፈለገው እንደግፋለን። እኛ ከሱ ስንፈልግ ጸሎት፣ ትምህርት፣ ብዙ መባረክ አልተጠቀምንም፣ አላገኘንም እዚህ ቤት። እኔ ስለሌላችሁ አላ እኔ ግን በብዙ ተባረክ ያለው ተጠቅም ያለው። እኔም ቤተሰቤም በጣም በፍቅር የምንወደው ወንድማችን ነው። መርዳት፣ ማገዝ፣ መተባበር ግዴታችን ነው። ሕሊና ያላችሁ ሁሉ እግዚአብሔርን ጌታ ይጠይቃችኋል። በተለይ ወንጌል አማኞች እኛ በእውነት በጽድቅ በብርሃን ልንኖር ነው የተጠራ ነው። ግልጽ የሆነ ጥሪ ቀርቧል። ሁላችሁም እንድትተባበሩ፣ ሁላችሁም ያቅማችሁ እንድታደርጉ በጌታ ፍቅር እለምናለሁ። ደግሞ እጠይቃለሁ። ተባረኩ። ስራ ላይ ስለሆንኩ ነው። ረኪ ሙትዬ ጌታ ኢየሱስ ይባርክሽ። ኤፊ አንድ ቁጥር እየጻፍክ ነበር። መርሲ እንትን 1-8 ሰው አስገብተዋል። ያ ዝርዝሩን እሱን መጨረሻ ላይ ታሳውቁ። ስም ያለው 1-8 ሰው አስገብተዋል። እያስገቡ ነው እንግዲህ በአቅማችሁ። እግዚአብሔር ይባርካችሁ፣ በእውነት ጸጋ ያብዛላችሁ። ቀጥሉ። አሜን። ተባረክ። ጌታ ይባርካችሁ። እሺ አንድ ቁጥር የጻፈ ሰው ላስገባና እንቀጥላለን። እሺ ዮኒ ሻሎም ጤና ይስጥልኝ። ሻሎም ደህና መጣ ወንድማችን። አሜን አሜን። ጌታ ይመስገን። እኔ እንዲያውም እዚህ ጋር እንዲስተካከል የምፈልገው ነገር ቢኖር ኤርሚዬ እርዳታ ሳይሆን የሚያስፈልገው ኤርሚዬ ያው የእግዚአብሔር አገልጋይ እስከሆነ ድረስ የሚያገለግለው ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሲልክ ምንም አትያዙ ነው ያለው። ምክንያቱም
የካህናት እንደ በፊትም እንደ በእስራኤልም በቤተ መቅደስም ሲደረግ እንደነበረው እንዲሁም በደቀ መዛሙርቶች ጌታ ኢየሱስ ክርስቶስ እንዳዘዘው ምንም ሳይዙ ነው የሄዱት። ምንም ነገር በቃ ወይ የሚበላም ልብስ የሚቀይሩት። ምክንያቱም ለነሱ የሚያስፈልጋቸውን ሌላ ከበስተኋላ ሆነው ሰፖርት ማድረግ ስለነበረባቸው እና ኤርሚዬ እዚህ ጋር የእርዳታ ጥሪ አይደለም፣ እኛ ግዴታ አለብን ብዬ ነው የማስበው። ምክንያቱም የእግዚአብሔርን ነገር የሚሰሩ ሰዎች ልንረዳ ልንደግፍ ግዴታ ነው። የሚያበራየውን በሬ አፉን አትሰር ነው የሚለው የእግዚአብሔር ቃል። እኛ ካረዳን የእግዚአብሔር ስራ ይቆማል ማለት ነው። ስለዚህ ይሄ የጌታን ስራ ስለሚያደርግ እንጂ ይሄ እርዳታ ጥሪ አይደለም ወይንም ሌላ ነገር አይደለም። ግን ዊ መስት በቃ እንደዚህ ሳይነገር አይ ቲንክ ያው መርዳት አለብን ብዬ ነው የማስበው። ጌታ ደግሞ ያደርጋል። በትልቁም እግዚአብሔር ደግሞ ይባርካል። እንባርካለን ያለንን በሙሉ እግዚአብሔር ስሙ ለዘላለም ይባረክ። ይሄ ግን እንደ እርዳታ ሳይሆን እንደ አገልግሎት ማድረግ ስላለብን እግዚአብሔር ስለሚያዘን ነው ብዬ ነው የምለው። ተባረኩልኝ። ተባረክ ዮኒ፣ ተባረክ። ጌታ ኢየሱስ ይባርክ። ሁሉንም ወንድሞች ብለውታል፣ ወገኖች ብለውታል፣ እህቶች ብለውታል። ስለዚህ ሁላችሁም አሁን ዘግይታችሁ የገባችሁም ያላችሁ እዚህ ትልቁ ስክሪን ላይ እንደምትመለከቱት የዜል፣ የፔፓል፣ የኤርሚ የራሱ እንዲሁም ደግሞ የንግድ ባንክ አካውንት አለ። በዛ አካውንት አሁን ሪሰንትሊ በዚህ በ4 በ5 ቀን ውስጥ ግዴታ መጨረስ ያለብን ታርጌት አለ። እሱን መሙላት አለብን። ይቅርታ አንድ ጊዜ ሚውት ላደርግህ ነው። ሁላችሁም የምትችሉትን አሁን በጣም አስቸኳይ ሰዓት ላይ ስላለን በእነዚህ አካውንቶች እንድታስገቡ ስንል በትህትና እንጠይቃለን። እዚህ ውስጥ ያላችሁ ሁላችሁም ይሄንን በመገንዘብ ይሄ አሁን እያስተባበርን ያለ ነው አስቸኳይ ነገር ስለሆነ ነው። ነገር ግን በቋሚነት ኤርሚን የምናግዝ ሰዎች ዊሊንጉ ያላችሁ ፈቃዱ ያላችሁ ሰዎች ኤርሚ ማኔጅ የሚያደርገው አድሚን የሚያደርገው የዋትሳፕ ግሩፕ አለ፣ ራሱ የሚያየው ማለት ነው። ተጠያቂነትና ግልጽነት ያለበት አካሄድ እዛ ላይ እናደርጋችኋለን። በቋሚነት ወንድማችንን እናግዛለን ማለት ነው። ቅድምም ሀሳብ የተቆራርጦብኝ ነው። ኤርሚ እሱ እያስፈለገው የተሰጠውን መልሶ ነው የሚሰጠው። እሱ እያስፈለገው ቤቱን ከፍቶ ለሌሎች ነው የሚጮኸው። የሆነ ነገር እንኳን ሲፈለግ ምንድን ነው የሚባለው? ኤርሚ ቤት ይከፈት። የሆነ ስብሰባ እንኳን ቢፈልግ፣ የሆነ እርዳታ እንኳን ቢፈልግ፣ የሆነ የሚሰራ ቸርች ካለ ምናምን ኤርሚ ጋር ይከፈት ነው የሚባለው። ኤርሚ ለብዙዎች ሆኗል። ኤርሚ ለብዙዎች ተቆርሷል፣ ለራሱ ግን አልሆነም። በቃ ማንም ወንጌሉን ለገንዘብ ነው፣ ወንጌሉን ለጥቅም ነው እንዲሉኝ አልፈልግም ነው የሚለው። በዩቲዩብ እኔ ፐርሰናሊ በጣም ብዙ ሞክሬዋለሁ፣ እምቢ ብሎኛል። ይሄንን ካደረግሽ ከኔ ጋር ነው የምትጣዩ ብሎኛል። ብዙ ነገሮችን አሳልፎ ነው የሚሰጠው። ችግሩን ግን አላየንለትም። ያለበትን ሁኔታ ግን አልተረዳንለትም። ሁላችንም አሁን ከጎኑ ልንቆም የሚገባ ሰዓት ላይ ነው። ወንድሞች ሜንሽን አድርገውታል። እሱ ቤት ላይ ብዙ ገጽ ተገንብቷል። እሱ ቤት ላይ ብዙ ነገር ተደርጓል። ማስረጃዎች አሉ። ሁሉም አይወጣም፣ ሁሉም አይወራ። ስቲል ነው ኤርሚ የሚያውቀው ተደርጎ የሚሰበሰብ ነገር አለ። ቢ ኬርፉል። ኤርሚ ይሄው ዛሬ ነው ኦፊሻሊ የወጣው፣ ተናግሯል። ይሄ የሚደረገው እየተጠየቀ ያለውን ነገር እራሱን የጠየቀው፣ እራሱ የሚያየው፣ እራሱ ፎሎ የሚያደርገው፣ እራሱ የሚቆጣጠረው ነገር ነው። ስለዚህ እዚህ ላይ ያለውን ነገር በጣም በግልጽኝነትና በተጠያቂነት የሚሰራ ስራ ስለሆነ ኤርሚያስ የሚያውቀው ነገር ነው። ነገር ግን በኤርሚያስ ስም በየወሩ የሚባል ነገር ኤርሚያስ አያውቀው። ያም እየተደረገ ያለው ነገር ኤርሚያስ ቤት የተጀመረ፣ በኤርሚያስ ቤት የተገነባ ገጽ፣ በኤርሚያስ ቤት የተሰራ መልክ ነው። ይሄንን እንድታቁና
ወገኖች እንድትጠነቀቁ ስል በትህትና ለማሳወቅ እፈልጋለሁኝ። ተባረኩ ሁላችሁም። አይ ቲንክ ኤባ የሚባል እንግዳ ገብቷል፣ እንቀበለው። ኤባ ቀጥል። ወንድማችን ኤባ አለክ? ድራይቨር ላይ ነኝ፣ በኋላ እመጣለሁ። እሺ ኤባ ኤኒ ታይም አንድ ቁጥር ልጽፍልን ትችላለህ። እሺ ወገኖች አላችሁ የምታወሩ ሀሳብ የምትቀጥሉ? መርቺ ወይ ያስንዬ፣ አንዳንድ ሰዎች አሁን ጥርጣሬ ምናምን እንዳይኖራችሁ እዚህ ላይ ያለው አካውንት ኤርሚ የሚያምንበት የሆነ ነው። የዳኒንም ብትሉ ዳኒን የሚያምንበት አብሮት ወንጌል የሚያገለግል ልጅ ስለሆነ ነው፣ ስለሚያምነው ነው እዚህ ላይ ያደረገው። ፔፓሉም የራሱ ነው። ኤፍሬም ወንድማችንም ታማኝ በንጹህ የሚያገለግል ነው፣ ጌታን የሚያገለግል ሰው ነው እና የሚታመን ነው። ይሄ ገንዘባችን ሊበላ ነው ምናምን ምናምን የምትሉት ነገር አይደለም። አንዳንዶች አሁን እኔ የማውቃቸው በውስጥ ምን አድርገው ጻፉልኝ፣ እንደ ከዚህ በፊት ተሰብስቦለት የለ እንደ ምናምን የሚል ወሬ አሉ፣ የሚያወሩ ማለት ነው። እንዴ ገንዘቡ እኮ ተሰበሰበው ያረገበትን የሚያውቅ ያውቃል ምን እንደተደረገ፣ ያ ሁሉ ገንዘብ ማለት ነው። ግን ገንዘብ ያልቃል። ሲሚንቶ አይደለም ዝም ብለን ውሃ የምናጠጣው ማለት ነው። ገንዘብ ያልቃል። በገንዘቡ ላይ ደግሞ ባለቀው ላይ ደግሞ መተካት አለብን። ይቅርታ አስኔ ማብራራት አይጠበቅብንም። እሱን ተገቢ ነው ብዬ ስለማለም ነው። በቃ ለሚሉ ሰዎች በቃ አሉ ነው። በቃ እሱን ማብራራት ከኛ ይጠበቃል ብዬ ስለማላምን ነው። ተባረክ፣ ቀጥል ሀሳብህ። እሺ እና በቃ ለማንኛውም እዚህ ላይ ያለው እንትን ነው ልል ነው። ምንድነው ታማኝ የሆኑ ነው። ወደ ኤርሚ ጋር የሚሄድ ነው፣ የሚበላ ገንዘብ አይደለም። እንደዛ ብላችሁ ጥርጣሬ እንዳይገባችሁ። ዳንዬ እንትን እየገባበት ነው ካሜራው ላይ። ምናለ መሰለህ የሚበላ ነው ምናምን አስፈላጊ አይደለም እኮ በነገር ላይ ምንም አስፈላጊ አይደለም። ከአሁን እንደዚህ ሀሳብ አስተያየት አንስጥ። ከወንድማችን ጎን የመቆም ግዴታ አለብን። የሁላችንም ግዴታ ነው። ከኤርሚ ጋር ሳይሆን የቆምነው እኛ ከእግዚአብሔር ከመንግስቱ ስራ ጋር ነው የቆምነው። አለቀ። ኤርሚ ዛሬ ነው የመጣው እንጂ ኤርሚ እናግዝ ሲሉት ኤርሚ አልፈልግም እያለ ስንቶችን እኔ እኮ ያው ምስክር አለው አይደል? እኔ ጋር ሲመጡ ኤርሚን ጠይቄ ኤርሚ ጸልዬ ነው። አንዳንዶችን እንዲሁም አብዛኞቻቸውን አይ እኔ ጌታ መንፈስ አላለኝም ብለው እምቢ ያላቸው ኢግኖር ያደረጋቸው በጣም ብዙ አሉ። ስለዚህ አስፈላጊ አይደለም እና ኤርሚን የሚያውቀው ያውቀዋል። ኦኬ ወረኛማ ሁሌም ያወራል። በቃ አለቀ። ፈጥሮ ማውራት ምናምን የታወቀ ነገር ነው። ነገም ተነገ ወዲያ ይወራል። ሲያወሩ ውሎ ሲያወሩ ይደሩ ኡኬስ አባውት ዴም ማንም ሰው ስለነሱ ምንም ይሄን ያህል ቦታ የሚሰጥን ጉዳይ አይደለም እና ሰው እንደዚህ ልትል የማይገባም። እንወዳለን። አስልኝ ተባረክ። አይ አንደርስታንድ ልብህን አውቃለሁ። ተባረክ። አይ ጥሩ በቃ እና በቃ ለርጀንቱ በቃ ቶሎ ልባችሁ የፈቀደ ይሄንን ይችን 3 ቀን የሚያስፈልገን ነገር አለ ቶሎ እናርግ ልላችሁ ነው ተመንሽ የከፈትኩት። ተባረኩ። ስራ ላይ ስለሆንኩ